3 4 ይሆናሉ። ሌሎቹ ድርሽ አላሉ። ያሁን ለህዝብ ይወደዋሉ ብሎ ቪው አለው 150 ሚሊዮን በላይ ታይተዋል። ለነዛ ወንድምና እህቶች ለታሰሩት ምንም አይነት ድምፅ የሚያደርግ ሰው አንድ ሰው የለም። አንድ ሰው። ይህ ትውልድ የመከነ ሽንታም ትውልድ ነው። በጭባጫ ትውልድ ነው። አዶናይ ዱባይ ላይ ፈታ እያለል ነው። አይሰማህም፣ አይሰማህም። አዶናይ ያኑላ ድምፅ ይዞ ያኑላ ይዞ ኦርቶዶክስን ወዳለው እያለ ኦርቶዶክስን እየሸቀጠባት ለአርሲዎች ግን ድምፅ መሆን አቃተው። አጨብጭቡ፣ ሄዳችሁ አጨብጭቡለት፣ ሄዳችሁ አጨብጭቡ። ከእውነት ጎን መቆም የከበዳችሁ ሰዎች ናቸው። ከዚህ በላይ ምንም አንድ ሰውም ይሙት አይደለም። እሺ አንድ ሰው ይሙት፣ ምን በበደለ ምን ባረገ? እና መግባት ለምትፈልጉ በቪዲዮ ለምታወሩ ኑና ማውራት ትችላላችሁ። ቪዲዮ ሲባል የሚንበጫበጭ ህዝብ ስላለ ነው። ያንን ነው በቪዲዮ ምላቸው። ከፈሪ ጋር አላወራም። ምንም አታደርግልኝም ፈሪ። ልካችኋል አስገባችሁ ስል አትገቡም። ፈሪዎች ስለሆናችሁ፣ በጭባጮች ስለሆናችሁ አትገቡም። ግን ኦርቶዶክስ እግዚአብሔር በሚያውቀው ባትኖር ኢትዮጵያ ተበትናለች። የሚፈለገው ደግሞ እሱ ነው። ኦርቶዶክስ ሁሉንም አቻችላ የኖረች ሀገር ኖራለች። ሁሉንም አቻችላ ከኦርቶዶክስ ወደ ጴንጤነት ትሄዳለህ እንጂ ከእስላም ወደ ጴንጤነት አትሄድም። ያጠፋዋል። ይኸው ስንት ወደ ጴንጤነት እኛም ፉን ብንል ምናምን ኦርቶዶክስ አትነካ። አብዛኛው ከኦርቶዶክስ የወጣ ነው ወደ ፕሮቴስታንት ሄደው አትነካ። ሙስሊሙስ ይሸልታል። ለዛ ነው ከእስልምና ወደ ጴንጤ ማትሄደው፣ ይሸልታል። አቻችላ ያንተን ነገር በፍቅር የምታደርገው ኦርቶዶክስ ስለሆነች ብቻና ብቻ ነው። ሌላ ነገር አይደለም አይደለም። ተምራ አይደለም፣ ቁርአኑን ቀርታ አይደለም፣ ስለ ቁርአን እውቀት ኖሮ አይደለም፣ ፈርተ ነው። ኢቨን ጴንጤዎቹ ሲያወሩ የሚውሉት ስለ ኦርቶዶክስ እንጂ ስለ እስልምና ሲያወራላ አትሰማው። ምክንያቱም ያውቀዋል የሚደርስበትን 9 ትንንሽ ያደርገዋል። ያንን ስለሚያውቅ አያወራ። የኦርቶዶክስ ልጅ ነው ደረቱን ገልብጦ ስለ እስልምና የሚያወራው። ማውራት ባለበት ጉዳይ ላይ፣ መናገር ባለበት ጉዳይ ላይ፣ ማወቅ ባለበት ጉዳይ ላይ ሳይፈራ የሚናገረው እሱ። በቪዲዮ ግቢ ሰማይለው ሀይላትን በቪዲዮ ግባ። ኔትወርክ ይዞት ነው መሰለኝ። ሰላም፣ እንዴት አመሻችሁ? ሰላም ብለናል። ማውራት እችላለሁ? ያ እንደ ያስገባው ታዲያ አልሰማም። እንድታየኝ አይደለም እንድንወያይ ነው። እሰማለሁ። ማውራት እችላለሁ? ትሰማለህ? አይ ምናልባት ኔትወርክ
ኔትወርክ ከያዘ ብዬ ነው ምናልባት። አይ ጥሩ ነው ኔትወርክ አውራ። በመጀመሪያ ደረጃ ድምፅ ስለሆንከን በጣም ከልብ አመሰግናለሁ። ሲቀጥል እኔ የአርሰናል ደጋፊ ነው። ስሜም እንደምታዩት ሀይላት አርሰናል ነው የሚለው፣ ግን አርሰናል ለእኔ መዝናኛዬ ነው። አርሰናል ለእኔ መዝናኛዬ ነው ማለት ራስን ፈታ ለማለት መዝናናት ያክል ነው እኔ የምጠቀሙ ገብቶሃል አይደል? ግን ከሁሉ የሚበልጠው ለእኔ እምነቴ ነው። አርሰናል በአፍንጫው ሊተከል ይችላል በእምነቴ ከመጣ ማለት ነው። አዲስ አበባ ኮንሰርት አለ አልገባም። አርሰናል ከምንም በላይ ወደዋለሁ፣ ያዝናናኛል። ከልጅነት ከ6 ዓመት ጀምሮ የወደድኩት ክለቤ ነው። ግን ደግሞ በእምነቴ ማልደራደር ሰው ነኝ። ገብቶሃል አይደለ? ትክክል። እኛም እያልን ያለ ነው ይሄ። እኔ በእምነቴ መቼም ማልደራደር። ወገኔ እዛ አርሲ ላይ እየተጨፈጨፈ እንደ በግ እየታረደ እኔ እዛ ኮንሰርት ላይ ማንም ጋር የሚጨፍር ሰው አይደለሁም። እንደዚህ አይነቱ ወንድምናቶቻችን እግዚአብሔር ይጠብቅልን። መነሳት አለብን። እስከ መቼ መተኛት አለብን? ከዚህ በላይ የምን ግዴታ ቤታችን አሁን መጥተው እስኪያር ድረስ መጠበቅ አለብን? እንዲህ ወጣቱ ማለት ነው። የሚገርም ኃይላት አንተ አርሲ ብትኖር አትኖርም ነበር። ይህ እንድታቀፈልጋል። ኳስ ምንድነው? ኳስ እንዝናናበት አለቀ። ከዛ ያለፈ ነገር የለውም። ኳስ አዲስ የተጀመረ ነገር አይደለም። ስራ የለውም፣ አላማ የለውም። ራሱ ማዝናናት ነው የሚፈልገው። ገብቶሃል የምልህ? ስራ የለም። በቃ ተዳክሞ ሁሉ ነገር እያስጠላል ኢትዮጵያ ውስጥ ማለት ነው። እና ራሳችን መደበቂያ መሸሸጊያ ነው ኳስ። በጣም ነው የሚያሳዝነው። እጅግ አድርጌ ነው የማመሰግነው። እንደዚህ አይነት አስተዋይ ሰዎችን ገባ። ያው ሰው እርግጠኛ ስራ ቢኖረው የሆነ አላማ ቢኖረው አንድ ኳስ ጨራሽ እኔ በኳስ መዝናኛ ከመዝናኛ ሲያልፍ ነው ነገሮች የሚቀየሩ። ገብተዋል። አሁን የህዝቡ ጩኸት ተቀምጧል። በምታየው ግርግር እኔ ደግሞ ኳስ ነገር የለም። መንግስት ፈንድ እንደሚያደርገው የምናየው በዛ ምንም ፍትህ ምንድን ነው? ፍትህ ደንጋይ ላይ ውሃ ብትገለብጠው አይሰማም አይደለም። አሁንም ይሄ ነው የኛ ነገር። በየአመቱ ከዛ የሆነ አጀንዳ ይመጣል ይረሳል። ከዛ የሆነ አጀንዳ ይመጣል ይረሳል። በአዲስ ይገደላሉ። ምንድን ነው ይሄ? ትክክል። አይ በጣም ነው የማመሰግነው ወንድሜ። እኔ እውነት ነው አሁን ስናገር ራሱ አለ የሆነ ስሜት ሲሰማኝ ነው። ማርያምን የምሬ ነው። በጣም ተሰምቶኛል። ምን ወጣቱ ምን እንደሆነ ግራ ገብቶኛል። አይ በርታልኝ፣ እግዚአብሔር ይጠብቀ። አይዞ ለቤተ ክርስቲያን ድምፁን በምትችለው አቅም አትግደሉም ማለት ወንጀል አይደለም፣ ፖለቲካም አይደለም። ህዝባችንን አትግደሉብን። በእምነታችን የተነሳ በእምነት ነው ኦርቶዶክስ ስለሆነ ነው የሚገለው። አርሰናል ደጋፊ ይሁን ማንቸስተር ደጋፊ ይሁን ምናምን አርሲ ላይ ብትኖር ይፈጃል። ምንም ጥያቄ የለው። ኮፒ ሊንክ አድርጉ እስኪ። ኮፒ ሊንክ ጋይስ፣ ሪፖርት እየደረገ ነው ምስል እና በደንብ አድርጋችሁ ድምፅ ነው ፈልገው ነገር። ኳስ ከመዝናኛነት ውጭ ሌላ ነገር የለው። ሆድ አይሞላ ምን አያደርግ። ሰው ስራ ቢኖረው ቢዚ ቢሆን ኢትዮጵያ ላይ የምታውቁት ነው። ውጭ ስንወጣ አብዛኞቻችን ደም ተፍተን ነው የምንኖረው፣ እግዚአብሔር በሚያውቀው። እዚህ መጠን ስላልተበጠረቅን ነው። እንዲሰራለሁ ማለቱ ትርጉም የለው። ማንም ሳትሰራ ቢልን አይከፍልልህ። ማንም የትም ዓለም ላይ ግን ኢትዮጵያ ላይ ወንድምና እህቶቻችን ድምፃቸው ኳስ መዝናኛ ሆኖ ሳለ ለፖለቲካ መጠቀሚያ ሲያደርጉት ማየት ያማል። መጠቀሚያ ነው የሆነው። አሁን እዚህ ሰው ሞቶ እዚህ ኮንሰርት ያዘጋጃል። ምን ማለት ምን አግብቶ ኢትዮጵያ ስለ አርሰናል ምን አግብቷት ነው ኮንሰርት አዘጋጅታ ዋንጫ በላን ብሎ ለመጮ? እንዴት ነው የሚሆነው? ምን የሚሉት ነው? ከመቼ ጀምሮ ነው የተፈጠረው? ምን አግብቷት? ኳሱ ላይ አልሄደች፣ ኳስ አልተሳተፈች፣ በምንም መልኩ የለችበትም። ኢትዮጵያ ለኳስ እንኳን ዋንጫ ይቅርታ፣ የሩጫ ዋንጫ እንኳን ይዘው ሲመጡ በዛ ደረጃ ድግስ ተደርጎ ያውቃል እንደ ኢትዮጵያ?
ለኢትዮጵያ ወርቅ እንኳን የሚያመጡ እነ ኃይሌ ገብረስላሴ እነ ደራርቱ ቱሉ እነ መሰረት ደፋር ብዙዎቹ እነ ቀነኒሳ ሲመጡ ለእነሱ እንኳን ኮንሰርት ተደርጎ ያውቃል እንዴ? ምን የሚሉት ነገር ነው? ለአርሰናል ኮንሰርት አዘጋጅተን የእኛ ጀግና ቡድን እየተባለ የሚጮኸው ምን ተገኝቶ ነው? በዚህ ደረጃ ምን ተፈጥሮ? ስለዚህ እባካችሁ ከዚህ ድርጊታችሁ ተቆጠቡ። ወንድማችን የአርሰናል ደጋፊ ነው። ከእምነቴ ግን አይበልጥም፣ ከእምነቴ አይበልጥም። በዚህ ጉዳይ ላይ አልደራደርም እያለ ነው። እጅግ አድርጌ ነው የማመሰግነው። ኃይላት ፎሎ መልስ የላለሁ። ኳሱን እንዳልኳችሁ ተዝናኑበት፣ ፈታ በሉበት፣ ችግር የለብኝም። ከዛ ሲያልፍ ነው እኔ ችግሬ። ህዝብ እየታረደ ህዝብ እየተገደለ በእምነቱ እየተጨፈጨፈ ምን መሆን አይቻልም? ከማንም ጋር መሆናችን ይህንን ነው እያልኩ ያለሁትና በጣም አመሰግናለሁ ወንድሜ፣ እግዚአብሔር አክብረ። እኔም ከልብ አመሰግናለሁ። እግዚአብሔር እድሜና ጤናውን ይስጥ። ሁሌም ድምፅ ስለምትሆን ለተበደለ ሰው ነው ሁሌም ድምፅ የምትሆኑ። እግዚአብሔር ሙስሊም ሆነ ፕሮቴስታንትም ሆነ ጴንጤም ሆነ ካቶሊክም ሆነ ለተበደለ ሁሌም የምትከራከር ሁሌም ላይ እከታተላለሁ። ሁሌም ለተበዳይ ነው ሰው ከተረዳ ማለት ነው። እና እናመሰግናለን። ከጎን ሁሌም ለተገፋው ጎን ላይ እንደምትቆም ተስፋ አድርጋለሁ። እንወዳለን፣ እናከብራለን። ወንድሞች እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን። ይሄ ድምፅ ስለሆንከን በጣም እናመሰግናለን ወንድማችን። በጣም ክበሩልኝ፣ እናከብራለን። ያው እሺ፣ እንከታተላለን። በርታለን ወንድማችን፣ በዚህ ቀጥል። አሜን አሜን። በርቱልኝ እናንተም። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይሁናችሁ። አሜን። ቤተሰብ እግዚአብሔር ይባርክ። አሜን 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 አሜን። ደህና ደሩሽ። ደህና ደሩ። እንግዲህ ከኢትዮጵያ ሆነው ነው እነዚህ ሰዎች ስለ ሃይማኖታቸው ከኢትዮጵያ ሆነው የሚገቡት። ከኢትዮጵያ ሆነው አርሰናል በአናቱ ይተከል፣ ከእምነት አይበልጥም ነው ያለ። ወንድሞቼ እየታረዱ ነው። ኮንሰርት አልገባ የአርሰናል ደጋፊ። እንደዚህ አይነት ህሊና ያላቸው ደግሞ ወንድሞች አሉ። እንደዚህ አይነት የሚያስቡ የሚያስተውሉ አሉ። እንዴ መታረዱ ይብቃ። እኔ አሁንም እላለሁ ሙስሊም ሆናችሁ አደርሱልኝ። ሙስሊም ሆናችሁ ከክርስቲያን ጎን ለቆማችሁ ከተዋህዶ ጎን ማናችሁም ሆኑ ከልብ አመሰግናለሁ። ማንም ድምፅ ሲሆን አመሰግናለሁ። በምንም መልኩ ሰደው አረውንቄ ሙስሊሞቹ ድምፅ ሲሆኑ አዶናይ ድምፅ አልሆነም። ይሄ እንድታቁ። ሙስሊሞች ወጥተው ድምፅ ሆነዋል። የሙስሊም ኡስታዞች ወጥተው ድምፅ ሆነዋል። ሰምቻለሁ፣ አይቻለሁ በቪዲዮ። አዶናይ ድምፅ አልሆነም። እናንተ የምታሽቃብጡለት አትናገሩት፣ ምን የምትሉን ኦርቶዶክስ ስትታረድ ድምፅ አይሆንም። ሀቢባ ድምፅ ሆናለች፣ አይቻታለሁ። ሀቢባ ሙስሊም ናት። ሀቢባ ድምፅ ሆናለች፣ ሙስሊም ናት። ይሄ በጣም ሌባ የሆነ ልጅ እንዳልኳችሁ ውጪ ላይ አንድ ላይፍ የሌለው ቢያነሱች አንድ ነገር ሳያሳካ ኢትዮጵያ ሄዶ አታሏቸው ምድረ እከክ ከውጭ ስመጣ ያሽቃብጥልሃል። በእነሱ ላይ ተንጠልጥሎ ተጫወተባቸው። አሁን በምታዩት ደረጃ ድምፅ ሲባል ከቨር እየሰራ የኢትዮጵያውያንን ምስኪኖች ድምፅ እየቀማ ነው ያለው። በጣም ነው ማዝነው። ሁሉም ድምፅ ሆኗል። አብዛኛው ሙስሊሞች አይቻለሁ፣ ኡስታዞች አይቻለሁ፣ ድምፅ ሆነዋል። በጣም ነው የሚያሳፍረው። እና ይሄንን ነው የምለው፣ ድምፅ መሆን ለታረዱት ለሱ ምንም አይመስለው። እጅግ ያሳፍራል። እና በዚህ አጋጣሚ መልዕክት አስተላልፈናል። ስድብ አንሰድብም። እነ ታደለ ሮባ፣ እነ ልጅ ማይክ፣ እነ ሳሚዳ፣ እነ አስጌደ እንደሾ ይሄን ነገር እንድታቆሙት ነው የምልህ። ጠይቀናል። ለምን ካልከኝ ምክንያቱ ግልጽና ግልጽ ነው። ምክንያቱም ማስረዳት አይጠበቅብኝም። ግልጽና ግልጽ ነው። የሰው ሀዘን ባለበት ጊዜ ኮንሰርት አታዘጋጅም። 4 ነጥብ። እናዘጋጃለን ምን ታመጣላችሁ ከሆነ ማን የህዝብ ልጅ እንደሆነ እናሳያለን።
ሲምፕል ዳ ማን የህዝብ ልጅ ነው እናሳያለን። ቀላል። ስለዚህ ይሄ ነገር ሳይፈጠር ነው የጀመሩት። ነገሩ መቆም ግን ይችላል፣ መቆም ይችላል። እና ስለዚህ አሁን የተፈለገ የሆነ የሚሰራ ስራ አለ። በጣም አድርገው መንግስት ይሄንን ነገር ለምን እንደፈለገው ባላውቅም በየጊዜው ኦርቶዶክስን ማጥቃት ለምን እንደሆነ በቪዲዮ ነው የሰራው። ላሳያችሁ፣ ቃል በቃል ያለው ሁሉንም ሙስሊም ይወክላል ብዬ አላስብም። ግን ይሄን የሚናገረው ሙስሊም ነው። ሁሉንም ይወክላል አልልም። ሁሉም ሙስሊም እንደዛ ያስባል፣ ሁሉም ሙስሊም እንደዛ ነው አስተሳሰቡ አልልም። እንደዚህ የሚያስቡ ሙስሊሞች እንዳሉ ማሳየት ፈልጋለሁ። ይኸው ወደ የአጼው ስርዓት እንዳይመለስ ተከብሮ አልፏል። መጪው ዘመን ኢስላም ነው። ከዚህ በኋላ የአጼው ስርዓት እንዳይመለስ ተከብሮ አልፏል። ዋሂድ ይባላል። ዘመን ኢስላም ነው። አትጠራጥሩ፣ ጥርጥር የለውም። እና እንደዛ ነው። ሌላው ያው ጊዜው የኛ ነው፣ የእነሱን ተብሎ ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ሸር ነው ለእኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንተጋለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበር። አይደለም ተቋም አይደለም መሬት ላይ በስነስርዓት መንቀሳቀስ እንኳ ከቻላችሁ አልናጋችሁ። በስነስርዓት መልካችሁ ሳይታይ ምን ሳይታይ በስነስርዓት እንኳ መሄድ አትችሉም። እናንተ እንኳን አይደለም ተቋም ይኖራችሁ ይቅርና ማለት ነው። እንደፈለጋችሁ አትሆኑ እኮ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለግኩ ነው። በፌዴራል ታጥሬ ነው ሲሄድ የነበርኩት። በምን ታጥሬ ነው? በፌዴራል ታጥሬ ነው ሲሄድ የነበረው። ዋሂድ ይባላል። ስዊድን ነው የሚኖረው። ይህ ሰው ነው ስዊድን እየኖረ ከኦርቶዶክስ ወደ እስልምና የሄደ ወንድም ነው እና ስዊድን ነው በፌዴራል ነው ታጥሬ የሚሄደው። ሌሎችም አለ ስማው። ፌዴራሎች በሳስራት የሆነ ነገር ካጋጠመ ደውል ብለው ቀብሰስ እያልኩ ስኖር የነበረው ማለት ነው። ሳልፈራ እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድን ነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኢ ጊዜ የሚሆን ነገር እንሰራለን ወደፊት ኢንሻላህ። በደንብ ምንም ማለት ነው። ማንም ምንም አይላቸውም ብለን ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባስብ ኖሮ አሁን ስለ ኢብራሂም እያልናገርም ነበር። እኔ አልፈራም ማለት ነው። አንደኛ፣ ሁለተኛ ነገር ደግሞ ላይሰንሳችንን መንጠቅ አይችልም ይኛ አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። አይምሰላችሁ ኢንሻላህ። 2 መንግስት ነው ያለው ማለት ነው ኢትዮጵያ። እንደዛ ከሆነ አዎ 2 መንግስት ነው ያለው። አንደኛው የአብይ መንግስት ነው። ሁለተኛ ያለው መንግስት ደግሞ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ መንግስት አለ። ንግስና በዚያ ቀን ላላህ ነው ይላል። በሰማይና በምድር ሃይማኖትና መንግስትን እንኳን መለየት አልቻለም። ሁለተኛው መንግስት አላህ ነው። አላህ መንግስት አይደለም አይደለም። አሁንም አስረግጬ ነው፣ አላህ መንግስት አይደለም። ስለዚህ ከአላህን የማይከተል በሙሉ ምን እናደርጋለን ነው እናጠፋለን። እንደዚህ አይነት አስተሳሰብ ይዘዋል መጥተዋል። ስለዚህ እነዚህ ሰዎችን ሁሉንም ሙስሊም ይወክላል እያልኩ አይደለም። ሁሉንም ሙስሊም ይወክላል እያልኩ አይደለም። ሁሉንም ሙስሊም እንደዚህ አይነት አስተሳሰብ የጨቀየ አስተሳሰብ አለ ብዬ አላስብም። አንድ የሚናገር ሰው የለም ነው የሚሉት። እና አብዛኛዎቹ ችግራቸው ምንድን ነው? እነሱ ቤት በብዛት መሀይም ይበዛል። ዋሃቢ የመሀይሞች ጥርቅም ነው። ጨካኞች ናቸው። ህዝብን በመጨረስ ይሄ የእነሱ የአላህ መንግስት አላህ መንግስት ነው ብለዋል። የአላህ መንግስት አለ። የአላህ መንግስት የሚደሰት ይመስለዋል። የአላህ መንግስት እኔ እንደማውቀው
አህባሽ የሚባሉት አላህ አምላክ እንጂ መንግስት ነው ብለው አያውቁም። የትኛው ቁርአን ላይ እንዳለ ባላቅም አላህ መንግስት ነው የሚል እስልምና አላቅም የለም። አላህ መንግስት ነው የሚል እስልምና አላቅም። አላህ አምላክ ነው የሚል እንጂ መንግስት ከሆነማ በቃ የራሱ ህግ አለው። ይገርፋል፣ ይገላል፣ ይጨፈጭፋል ምናምን እንደዛ አይነት ነገር ነው ያለው። እና እንደዚህ የሚሉ ሰዎች እንዳሉ ልነግራችሁ ፈልጌ ነው። ይህንን ነው ምለው። አዎ ራይል ጌቱማ አውቃታለሁ። ራይል ማለት የኔ አርቲስት ራይል ጌቱ ወዳጄ ናት። እንደዚህ አይነት ኮንሰርት ላይ አይገቡ አያደርጉትም። ስለዚህ ሌላው ይሄ ቲክታክ ላይ የሚርመጠመጠው ፎሎወር የሌለው ፎሎወር ፍለጋ የሚጮኸው አቴንሽን አትስጡት። ይሄ ጉቶ ሚስቱ ማንንም የምታጫውት አቴንሽን አትስጡት። አቴንሽን ፍለጋ የማይዳክርበት ቦታ የለ። አቴንሽን ፍለጋ። ስለዚህ ያንን ነው የምነግራችሁ። አሁንም እግዚአብሔር መልስ አለው። ተደራጅ። ኦርቶዶክስ ወንድምና እህቶቼ ተደራጁ፣ አንድ ሁኑ። አባቶችን እዛ ምንም ነገር እንዳይተነፍሱ እያደረጉ ነው። ምንም ነገር ውጭ ያሉት በሙሉ ግን ይህን ነገር ምን እያደረጉ ነው? እየሰሩ ነው፣ እያገዙ ነው። ምን እያደረጉ ነው? ድምፅ እየሆኑ ነው። ያ ማይልዬ አደራ እኔም ለሚመለከተው አካል አድርሻለሁ። ለሚመለከተው አካል አድርሻለሁ። ማይል አየው አይደለ? አንተ ብዙ ጊዜ እሱ ቤት ትገባለህ። እሱ ያለው በኦርቶዶክስ ላይ ጥላቻ ግን እንድታውቀው ብዬ ነው። ብዙ ጊዜ እሱ ቤት ትገባለህ። ኦርቶዶክስ እና አማራን እንዴት አድርጎ እንደሚጠላ የምታየው ነው ብሮ። እንዴት አድርጎ ኦርቶዶክስ ላይ ሙድ እንደሚይዝ አይታችሁታልና ሰው ፊት አያወጣም። ውጭ ላይ የሚወጣ ልጅ አይደለም። ፈሪ ነው፣ ቦቅቧቃ ነው። እቤቱ ከገራጅ ውስጥ ውጭ የሚወጣ አይደለም። ግን በሞተ ሰው ላይ ቢያንስ ክርስቶስ ራሱ ይላል እንባውን አፈሰሰ ይላል። እንደሚያድን እያወቀ ኢየሱስ ክርስቶስ አልዓዛር መሞቱን ቤቱ ሄዶ ሲያይ ሌሎቹ ሲያለቅሱ አይቶ እንባውን አፈሰሰ ይላል ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 11 ቁጥር 35 የምታነቡ አፈሰሰ እንባውን ይላል። ካዘኑት ጋር ክርስቶስ የሚያዝን አምላክ ነው። አብዛኛው የዘመኑ ጴንጤ ግን የሚገርመኝ ነው። ስታዝን የሚስቅብህ፣ ስታዝን የሚያላግጥብህ፣ ስታዝን ዘምር እንጂ ተደሰት እንጂ ወደ መንግስተ ሰማያት ወርሷል እያለ ሙድ የሚይዝብህ ነው። ምን አይነት ወንጌል እንደሚያስተምሯቸው ባላቅም አደንዝዘዋቸዋል። ከሞተ ጎን ከንጹሐን ጎን መቆም ወንጀል መስሎ የሚታያቸው። መቼም ቢሆን መደራጀት ያስከብርሃል። መቼም ቢሆን አንድ ሁለት ሶስት መሆን ከአንድ ሰው ሶስት መሆን ከምንም በላይ ያስከብርሃል። ከቻልክ 5 ከቻልክ 10 ከቻልክ 1000 ሆነ አብረህ ብትሆን ትከበራለህ። የምትናቀው ብቻህን ስትሆንና ብቻህን ስትሆን ነው። ስለዚህ የኦርቶዶክስ ወንድምና እህቶቼ አንድ ላይ ከሆናችሁ፣ አንዱ ወንድም አንዱን ካገዘ፣ በአንድ ላይ ከቆመ የሚነካው የለም። ስለዚህ እባካችሁ ይሄ ኦርቶዶክስን እያደኑ ለ8 ዓመታት ያስፈጀ መንግስት አለ ኢትዮጵያ ውስጥ። ብልጽግና ይባላል። ለ8 ዓመት ኦርቶዶክስን ያስበላ ህዝቧን ያስጨፈጨፈ መንግስት ብልጽግና ይባላል። ምንም አይደለም የሚለኝ አንድ ሰው የለም። አንድ ሰው የሚለኝ የለም። እጅ
እጅግ ያሳፍራል። እጅግ 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 ያሳፍራል። እንግዲህ ሌላ ቦታ ላይ በምታየው ደረጃ መንግስት ባለበት ሀገር ላይ ማንም ምንም ማድረግ አይችልም። የእኛን ወሬ ቲክታክ ላይ ያዳምጣል። እዛ መሳሪያ የሚገለውን አላውቅም ይልሃል። የእኛን እኮ እንዲያሉን 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 እያሉ ፖለቲካ ይሰራል። እዛ ላይ ያሉትን ግን ምንም አይ። ስለዚህ አሁንም እላለሁ ኢትዮጵያውያን እንዲሁም ሙስሊም ሆናችሁ ለነዚህ ለታረዱት ወገን ድምፅ ለሆናችሁ እግዚአብሔር ያክብርልኝ። እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቃችሁ። ህዝብ ሁልጊዜ እግዚአብሔር አምላክ ሁልጊዜ ከተበደሉ ጎን ነው። ግን ስንገደል እንበዛለን የሚል ቱሪን አፋናቁ። ተገድሎ የበዛ አላቅ፣ ተጨፍጭፎ የበዛ አላቅ። ወልዶ አስተምሮ ወንጌል ሰብኮ የበዛን አቃል ስንገደል እንበዛለን። የመሀይማን የዶማዎች የሰነፎች የፈሪዎች አባባል የፈሪዎች አባባሉ ላይ እረ ስንሞት ነው። ጅብ ከሚበላ ጅብ በልስ ተቀደስ። እኔ ሊገለኝ የመጣን ሰነጣጠቄው አምላኬ ይቅር በለኝ ይላለሁ። ነው ወይ የምሰጠው ህይወት ያልፋል። ሰነጣጠቄው አምላኬ ይቅር በለኝ ይላለሁ እንጂ በፍጹም አልሞትለትም። ለማንም በእንትን ተሰነጠቀ በእንትን ተተደተረ አልሰማም። ሄደ እዛ የሚባል ነገር የለም። ፍትህን የምታገኘው ደግሞ ስትደራጅ፣ አንድ ስትሆን። ኦርቶዶክስ ቀልድሽን አቁም። ምዕመናኑ ጠንከር በል ምዕመናን አንድ ሁን። ወሬ ምን አንድነት ይኑረው። አሁን ሁኔታቸው በደንብ ተጋልጦባቸዋል። ይቺን ነገር ለማፍረስ ኮንሰርት አዘጋጅተዋል። በደንብ ያውቃል መንግስት ይህን እንደሚያደርገው በደንብ ያውቃል። አርሲ ላይ መንግስት ነው የሚያስጨፈጭፍ። ይህን በደንብ ያውቃሉ። ለምን እዚህ ጋር ኮንሰርት ስላዘጋጁ ነገ ሲዘፍኑ ይረሱታል ብለው ነው። ነገ ሲዘፍኑ ይረሱታል። አዎ ነገ ዘፈን እናዘጋጅላቸዋለን፣ ይጨፍራሉ፣ ከዛ ይረሱታል። ኦርቶዶክስ የፈለገ በስጋ ደካማ ብትሆን በሃይማኖቱ የሚደራደር ኦርቶዶክሳዊ የለም። እመነኝ። ደካማ ሊሆን ይችላል፣ ዘፈን ምናምን ሊያዳምጥ ይችላል። በሃይማኖቱ ግን አይደራደርም። እየተገደልክ ኮንሰርት የሚባል ነገር የለም። ኮንሰርት ያዘጋጁትና እስቲ ሲዘፍኑ እናያለን። ከዛ በኋላ እኛ ሶሻል ሚዲያ ለህዝቡ አይደለ የሚዘፍኑት። ለአርሰናል ተደስተው ነው የሚዘፍኑለት አይደል? ኮንሰርት ያዘጋጁለት ለአርሰናል። ኢትዮጵያ ሮጣ ወርቅ ብታመጣ አይዘጋጅም ኮንሰርት። የኢትዮጵያ ልጆች ወርቅ ይዘው ሲመጡ አይዘጋጅም። ለማታቀው ለነጫጭባ ነጭ አምላኪ ግን ትሰግድለታለህ ወተን። ይህንን ነው ምለው። እግዚአብሔር ከእናንተ ጋር ይሁን። እኔ አብዛኛው ፔጅ ላይ የምገባው እንደዚህ አይነት ጉዳይ ያለበት ላይ ገብቼ አባቶች ጋር አወራለሁ፣ ወንድሞች ጋር እንነጋገራለሁ። ብዙ ነገር በዚህ ጉዳይ ላይ እናወራለን ብዬ አስባለሁ። ሰላማችሁ ይብዛ። አይዞን፣ እግዚአብሔር አለ። ምን ስናደርግ አንድነታችንን ስንሞት እንበዛለን፣ አይሰራም። አንድ ስንሆን እንከበራለን። አንድ ስንሆን አንሞትም። እያንዳንዱ ኢትዮጵያ ያልሞተው የአርሲ ላይ የሚኖር ኦርቶዶክሳዊ ስላልሆነ ነው። አርሲ ላይ የምትኖር ከሆነ 100 ዓመት ታሪክ ያለው ቤተክርስቲያን የተቃጠለው ከ100 ዓመት በላይ። ይሄ መንግስት ከመፈጠሩን የማያውቀው ትውልድ የገነባው ከ100 ዓመት በላይ ታሪክ ያለው ያን ያደረጉ
እግዚአብሔር ከእናንተ ጋር ይሁን። ዘመዴ አለ ላይ ዘመዴ ካለ ዘመዴ ጋር ግቡ። ዘመዴ ጋር ገብታችሁ አዳምጡ። አይዞን አይዞን አይዞን። እግዚአብሔር ከኛ ጋር ይሁን። መልካም ጊዜ ዳሙዬ እየመለስኩላቸው ያለሁት እንዲያውቁ እኔ ማንም በቤቴ ብቻዬን ነው የምሰበስበው። ስለዚህ እርዳታ ሲኖር ልጅ አትበሉኝ። Guys, tap the screen, guys, tap the screen. Geetu, giftiin qaboo ofirraa fixeen jiran an jette giftiin haa kenniteen beektu maadho. Garuu gilooviin siif kenname raadho. Giftiin haan kenni. Giftiin haan kenniin. Deemiti gilooviin akkamitti akka gadhiifamu laalitti gilooviin haa kenni. Atoo leevilii sadii raadho. Leevilii sadii bar filaaworii shan. እንደምንም ብለን እናሸንፍ አቡዬ። ነባት እሱ ድሮ ቀረ። አንድ ቻንስ አለን የሚባል ነገር ድሮ ቀረ። ይህንን እንደምንም ግላብ ለቃችሁ 5 አረሙኒ ጣውን አስቀምጪ መቻልኩሽ አንቺን እኔ እናት እኔ ልታሳብዱኝ ነው። ጋይስ ዩዘ ግላቡን ንቁና ሴኒ ግላቡን ንቁና ሴኒ ጊፍት ሌቪሊ ሰዲ ረጅራ ግለ ጊፍት ፊጠረ ፊጠረ ሰከንድ ላይ ግላብ ልቀቁና ጋይስ። አረ ግላብ ለአበባ አትስጡ። አረ በጌታ በኢየሱስ ክርስቶስ ስም ሊያሳብዱኝ ነው እንዴ? ዘቢቡን እግሩን ከፍቶ ይጠባል። እግር መካከል የሚገኘው የሚጠባ ምንድን ነው? ዘቢብ ነው። እዚህ ጋር ምናልባት አንድ ነገር